ብድግ ስል የሆነ ጠላው ወደቀ እርቃኔ ነኝ ባህር ዛፍ ቅጠል ላይ ነኝተኛው መራብ መጠማት ብዙ ትራማዎችን ህይወት ውስጥ አሉ ሰላም የመሲ ደንበኞች በሙሉ ደንበኛ ይባላል እንዴ ካሜራማኑ ማለት ነው ፊናል ምን ብላ ዘፈነች በመልህቅ አንደበት ስሙና ያነሳው የማታውታቸው ያያ ከሌልጅ 10 ቆርቆሮ ቤት እኮ አሰራ ይላሉ ማማ እኛ እናት ግን አፈሉን ቡና መተ እንድጠራን እንደገና ሰማይ የሚያክል ሎሊፖፕ በቀደም ቀምቶኛ አመታልኝም ተሲን ተሲያታለግልኝ ኦሆ ውበት እንደሱ ነው አሄ ሌላዋ ይወሳ ተመልካቾቻችን በመካተል ላይ የምትገኙት መሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው አሁን የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ነው ዛሬ አንዲት ወጣት ደራሲ ጋብዤላችኋለሁ መቅደስ ጌታቸው ትባላለች ግጥም የመጽሐፍ መጣጥፍ የመጽሐፍ ችሎታ አላት የተወሰኑ መጽሐፍቶችን ማሳተማለች ስለሷ ለየት ያሉ ችሎታዎችም አሏት ስለሱ ታጫውተን በክብር ጋብዣታለሁ ባካችሁ በክብር ተቀበሉልኝ ዋው እንዴት ነሽ መቅደስ ሰላም ነሽ እንኳን ደህና መጣሽ እሺ መቅደስ እንዴት ነሽ እግዚአብሔር ይመስገን ስራ ጥሩ ነው እግዚአብሔር በጣም ጎበዝ የግጥም ጸሐፊ ናት አሉኝ እና መጽሐፍቶችሽን ማነበብኩት እንዴት ነው ወደድከው በጣም አሪፍ ናቸው አመሰግናለሁ መቅደስ ጌታቸው ነው ስምሽ ወይስ መልህቅ ጌታቸው ነው መልህቅ አባቴ ነው ያወጣልኝ እሺ ወንዶች ናቸው በብዛት አባቴ የወለዳቸው በሙሉ 3 ወንድሞች አሉኝ እኔ ደግሞ ሴት ተወለደልኝ ሲባል መልህቅ በሏት በቃኛል አሉ ማያዣ ማለት ነው ዋው ማቆሚያ እኮ መጽሐፍሽ ላይ መልህቅ ጌታቸው ይላል ደግሞ ዋናው ስምሽ መቅደስ ነው ስለዚህ በሁለቱ መጠቀም እንችላለን ይቻላል እና እንዴት ነሽ መልህቅ እግዚአብሔር ይመስገን ስለዚህ የሙዚቃ በዘፈኑ እሺ ምን ግጥም በሙዚቃው ግጥም በሙዚቃ ስናዳምጣት ሌሌሌሌ 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 ኦሆ ውበት እንደሱ ነው አሄ ሌላዋ ይወሳ አሄ ሳይውይ ለዳር ካሱ ጋር ሳነሳ ስማማ የዛችለት በመንገዴ ስልታልፍ እናት ልከው ከመልእክት ስትለፍፍ አዎ የዛችለት ከልቤ ውስጥ ገብተህ ሹልክ ብለ መልእክትን አድርሰ እናቴ ለቡና እኔን ባይነ ለክፈ እንዴት ብዬ ልርሳ ያኔ ፍቅር ይዞኝ ጣዋትና ማታ እየወዘወዘኝ ስማማ እኛ እናት ግን አያፈሉም ቡና መተ እንድጠራን እንደገና ንገራት ለናት ሱሰኛ ሆኛለሁ ከጥሪው ባሻገር እኔ አፍቅሬያለሁ ልጅሽን እንዳየው ልቤ ተሰውሮ ያንጨንጨኛል አሰማለው ሮሮ ቤቶችን ተቆጡ ቀልቤን በማጣቴ በጣም ተጨንቃለች ምስኪኗ እናቴ እናለህ ፍቅርህ አሸንፎኝ አንተን ቢለኝ አትፍረድ ግድ የለም ታገስ እስኪለቀኝ አልልህም ውዴ መርሳት ባልችል እንኳን በተራበው ሆዴ ስማማ እነዛ አይኖች ስንት ነው የሚያወጡት እነዛ ጥርሶች በስንትስ ገመቱት መልኩን ከእድል ጋር አስተካክሎ ሰጥቶ አምላክ ላንተ ብቻ እጅጉን አድልቶ አቅም ስለሌለኝ ከሱ ጋር ልጋፋ ልቤ መልስልኝ ብቻዬን ልከፋ ውጣ ከውስጠቴ ይሁን ወናነቴ አቅሌን አታስጥለኝ ለሰላሜቶኝ ግን ደግሞ አፈቅርካለሁ ስማማ እኛ እናት ግን አያፈሉም ቡና መተ እንድጠራን እንደገና ንገራት ለናት ሱሰኛ ሆኛለሁ ከጥሪው ባሻገር እኔ አፍቅሬያለሁ አሄ መላሆዴ አይ መላሆዴ ፍቅር ነው ለማድ ዋው የት ነው የተወለድሽው እኔ ተወልጄ ያደኩት ሐረር ከተማ ነው ሐረር
ናይስ ሐረር በጣም እኮ የፍቅር ከተማ ናት የመጨረሻ ሰዎች ተግባቢ ናቸው በጣም እንደ ደሴ እንደወሉ ማለት ነው ተመሳሳይ ናቸው ኢትዮጵያ ናት ሐረር መቼ ነው እንደዚህ ግጥም መግጠም የጀመርሽው 6ኛ ክፍል ተማሪ ሆኜ የስነ ጽሁፍ አስተማሪ አበረታታኝ ነበር መክብብ አስራት ይባላል ስለዚህ ከዛ በኋላ ነው እነዚህ መጽሐፎችን ማሳተም የጀመርሽው መጽሐፎቹን ያሳተምኩት 2005 ላይ ነው የመጀመሪያ ልጅ 2005 ላይ ነው ከዛ በፊት ግን ምን ጽፍ ነበር ትምህርት ቤት ውስጥ የተለያዩ ክበቦች አሉ ለወላጆች ቀን ለተለያዩ ለኤችአይቪ ለተለያዩ ነገሮች ለፍተር ለማሰባሰብ ምናምን ግጥሞች ቲያትሮች እንሰራ ነበር ከዛ በዘለለ ደግሞ የፍቅር ደብዳቤ ጽፍ ነበር እየተከፈለኝ ልጅ ያለሽ የፍቅር ደብዳቤ ለማን ነበር የምጽፈው ለልጆች ነበር አንደኛ ለተማሪዎች ሁለተኛ እኛ ሆቴል ነበረን ያደኩበት ቤት ሆቴል አለን ሆቴላችን ውስጥ ደግሞ ሴቶች አሉ እና ፍቅረኞቻቸው ወይም ባሎቻቸው ወታደሮች ምናምን ናቸው ሩቅ ቦታ ምናምን ሄደ ሹፌሮች ለነሱ ጽፋለሁ አብሱ አጋር ተሻላልኩ በቸሪ መልስ ውድዬ ሹፌሩ ምናምን የሚል ግጥም ለዛ ነው እንግዲህ ብሱ አጋር ተሻላሉ በለው እንደ ልብ ቅርጽ ጦር እየሰራሽ ነው ጽፌ ነበር አረ ምንም አላረጋው ነገር አለ እስኪ ከምታስታውሽው አንዴ ፍቅር ደብዳቤ በይ ሩቅ አገር የሄድከው ውድዬ በሰላም በቸሪ መልስ ከሰፈር ካድባሩ ቀኑን ካራይት ጋር ለሊት ከሰዎች ጋር ስትጋፋ ከርመ ሄሎ ትለናለ በቀጭኑ ሽቦ ያለ ሹፌር ነው ሰውዬው እንደውም የመጀመሪያ መጽሐፌ ላይ ያለ እና ብዙ ሰው ተጋብቷል አሁን አሉ በዛሬ ያሉ በፍቅር ደብዳቤ ያስገባ የወለዱም ምናምን አሉ ለመቅደስ በጣም ብዙ ባለዳሮችን አጋብታለች በፍቅር ደብዳቤዋ መጽሐፎችሽን ያየው ነበር የመጀመሪያው የቀለጠ ሻማ ነው የመጀመሪያው የኔ ግጥም መድብል የሚለው ነው ፉል አርት ፔፐር ነው ውስጡ ብራና ላይ የተቀመጡ ግጥሞች ናቸው ይሄ በጣም መቅደስ ጌታቸው መልክ በ2005 ዓመተ ምህረት ግጥሞች ናቸው ግጥም ነው ሙሉን እና ብራና ላይ ነው የተቀመጠው በብራና የተቀመጠ ነው የመጀመሪያ ልጅ የገጠር ሴት በማልዳ ነቅታ አዝላ ስራዋን የጧቱ ጤዛ አርጥቦት ገላዋን ወደ ወንዝ ወረደች ውሃ ልታመጣ ዳገት ቁልቁለቱን ልትወርድ ልትወጣ ዋው ይቀጥላል ሁለተኛው የቀለጠ ሻማ ኤንጂ ውስጥ መምህር ነበርኩኝ አንድ ሜዳ አስተምር ነበር ኒው ላይፍ ያንጉመን የሚባል ድርጅት ውስጥ ማስተምረው ደግሞ እኔን በእድሜ የሚበልጡኝም የሚያንሱኝንም ነበር ከ16 አመት ሴት እስከ 55 አመት ሴቶች ሴተኛ ዳሪዎች ከዛ ህይወት የሚያወጣ ፕሮጀክት ውስጥ እድል ገጥሞኝ ፈጣሪ መርጦኝ እነሱን አስተምር ነበር ይሄ የነሱ ህይወት ታሪክ ነው የተቀየረው መቼቱ የሰዎቹ ስም ነው ታሪኩ እንዳለ የነሱ ነው ልቦለዳዊ ይዘት አስይዤ ነው የጻፍኩትኝ ሁለተኛ እትም ላይ ደርሷል ስለ ሴተኛ ዳሪዎች ነው ይሄ በጣም የሚገራርሙ ታሪኮች ናቸው ያሉት የሴቶች ታሪክ ነው በጣም በደል የደረሰባቸው ሴቶች ሁሌ ምሽት ወደ ሞት ነው የሚነዱት ኦኬ ማህበረሰቡ ያገላቸዋል ሰርተው ለመለውጥ አብዛኛዎቹ ልጅ አላቸው ልጅ ለማሳደግ ቤተሰብ ገጠራማው አካባቢ ላይ ሆኖ ገንዘብ መምጣቱን ነው እንጂ የሚያዩ ልጆቼ ምን ሰርተው ነው ይሄን ገንዘብ የሚያገኙት አይሉም ያ ከሌ ልጅ 10 ቆርቆሮ ቤት እኮ አሰራ ይላሉ ከዛ 10 ቆርቆሮ ቤት ለመስራት እሷ ግን ገለዋን ነው የምትሸጠው እንደ ሻማ ነው የምትቀልጠው ለዚህ ነው የቀለጠ ሻማ ያልኳት ለሌላው ብርሃን ለቤተሰቧ ለልጇ ሆና እሷ ግን የምትቀልጥ ሴት ማለት ሴተኛ ዳሪ ናት ነው ስለዚህ ዛይ ንጆስ በመግባትሽ ያገኘሽውን ታሪኮች ሰምተሽ ነው ጻፍሻቸው ኢንተርቪው አርጌ የሚነግሩኝን ካውንስልም ስለምናረጋቸው ሁሉ ጊዜ ይነግሩናል እሱን መጽሐፍ አረኩት በጣም ይገርማል ሶስተኛውስ ጎልያድ ማን ፍታት የሚዲያን የተጠቀምኩበት እኔም ከድባቴ ወጣሁበት ብዙ ሺህ ሰው ሀገር አርጎኛል ምክንያቱ ደግሞ ይሄ መጽሐፍ ሀገር ፍቅር ህዳር 22 2016 ላይ ሲመረቅ ብንሄድ ይሻላል ይያሉ ራሳቸውን የሚያጠፉ ብዙ ወጣቶች ነበሩ እኔ አልሄድም ባንሄድ ይሻላል እንተቃቀፍ ነፍስ ቸርጅ ላርግ ፕሊስ ሀገር አርጎኛልኩኝ መሪ ቃሌ ነው ስቲል እና ሱቅ ውስጥ አይሸጥም ስለዚህ የምታገኙት እጄ ላይ ነው ኮሚሽን ለአከፋፋይ መጽሐፍት ቤቶች የምሰጥበትን ቡና ጋብዛቸዋለሁ ካለፈም ፓስቲ ጋብዛለሁ 50 ብር ወጪ ያለብኝ በ200 ብር ግዙኝ ግን እቀፉኝ ያልኩኝ በጣም ብዙ ሺህ ሰው አቀፈኝ አመት ሳይሞላው ሁለተኛ እትም ላይ ደርሷል ዋው የቀለጠ ሻማንም ሁለተኛውን ሳሳተም እሱንም አብሬ ነው የሚሸጠው ሱቅ አታገኙትም አልኩኝ
መታቀፍ ደስ አለኝ መሰለኝ መታቀፍ ሪሊፍ ያረጋል የሰው ልጅ ከፍቶት ሲያለቅስ ስታቅፈው ወይ ይብስበታል ወይ ይተዋላ ስለዚህ እነዚህን በካንቺ ነው የሚያገኙት የመጻፍቶች አዎ ማንኛውም ሰው ልታገኙ አትችላላችሁ ለመቅደስ በጣም ይገርማል እስቲ አንብቢ ውስጥ እንደዚህ ይላል እውር በበዛባት በዚች ሀገር ብዕርና እርሳስ ይሁንላት ማገር ወረቀት ተጨምቆ ይሁንላት ፍራሽ ከእንግዲህ አልጽፍም በፍጹም በጭራሽ ብዬ ዘጋና ወዲያ ሰወረውር ድንገድቅን ይላል የዚች ዓለም ነገር ዋው ምን አስበሽ ነው የጻፍሽው ክፋት በዛ ሞት በዛ አይደለ ለምሳሌ ባልና ሚስት ተጋብተው ባልየው ገደላት ሲባል ተሰማለ አሲር ተደፋበት ሰው ወልዶ ልጁን ሽንት ቤት ከተተ ምን አይነት ታውረናል ይሄ እኮ ያሳዝናል አይደለ ስለዚህ እኔም የልጅነት ትራማም ስላለብኝ አልጽፍም በቃ ከዚህ በኋላ ምን የሚያስደስት ነገር አለ በያስብና አንዳንዴ አልጽፍም እላለሁ ይመጣል እንትን ነው ልክፍት ነው ሱስ ነው ከንቅልፍ ይቀዘቅሳል ስለጽሁፍ አልጽፍም በቃ አንባቢ ለዚህ ሀገር ላይ አንባቢ የለም ባይዘው ታውረናል እኮ በቃ ስልካችን ላይ ነን ስራ ቢዚ ነን ስንመጣ ስልካችን ላይ ነን እንደ ድሮ ጋዜጣ የሚያነብ አባወራም አይቻል አቅም ከጎረቤትምና እውር ሆነናል አልኩኝ እኔ ለዚያ ነው አረናምብ በጣም ይገርማል አራተኛው ደግሞ መጽሐፍ አይደለም ኦዲዮ ነው ኦዲዮ ቡክ ነው ውሃይነ ይላል አንተ ማለት ውሃይነ ጭልጥ ማረግ ቅምስ ማረግ ባስቀመጥኩ ልክ የምትሆን እኔና እኔን የምታክል በቃ ውሃይነ ቆሻሻዬን አስወግደ ከነጉድፌ ተቀብለ አብረኸኝ ይዘለቅ አንተ ማለት ወሃይነ ይያለ ይቀጥላል ወንድ ልጅን አሞላቀቅሽ ብሬካፕ ገጥሞሽ ያቀም ወይ መጥፎ አይደሉም ወይ ሲባል እንደውም አንዳንድ ጋዜጠኞች ያስተራወቀ ተጽኖ አለብሽ ብለው ካስተራወቀ ፎቶ ጋር አርገው አሻም ላይ ምናምን ፖስት አርገውኛል ወሃይነ ለማን ነው ይጻፍሽው ለጥሩ ወንዶች ነው ወይስ ለጥሩ ወንዶች አዎ ለኛ አይነት ሁለት ትርጉም ነው ያለው ቆሻሻችንን የሚያስወግደው ክርስቶስ ነው ውሃ ነው የውሃ ምንጭ ከወዳቸው አወጣለው አይደል ያለው እሱንም ነው ከዛ ወንድን ግጥም ሲጻፍ ብዙ ትርጓሜ ያለው ሀያሲዎች ይተነትኑታል በሁለቱም ስለዚህ ለፈጣሪም ለወንድ ያው እሷም ሳላደል የተሰራችሁ ልክ ነው እንወዳቸዋለን አሪፍ ነው ይሄ በኦዲዮ ነው እንትን አለ በድምጽ ታትሞ ይሸጣል ኦዲዮ ቡክ ነው አፍሮ ሪድ አፕሊኬሽን ላይ ውሃይና ስትሉ የኔን ስራ በ45 ብር ብቻ ታገኙታላችሁ ሞባይል ውስጥ በስልካችሁ እዛ ድራይቭም ስታረጉ ኩክም ስታረጉ ስተኙ ስተነሱ እኔን ታዳምጡኛላችሁ በራሴ ድምጽ ለያንዳንዱ አዳዲስ ክላሲካል እንደ ሙዚቃ እንደ ዘፈን አሰርቼ ነው የተሰራው አላቀው ባክሽን ሲ ዳይሬክተር ሞባይል ውስጥ ከፈትልኝ ሞባይልን ውሃይነ ብለን ከፈተው አፍሮ ሪድ አፕሊኬሽን ታወርድና ውሃይነ ስትል ይመጣል ስለዚህ ማዳመጥ እንችላለን የመሴጅ ተመልካቾችም ማዳመጥ ይችላሉ በደንብ ውጭ ሀገር ያላችሁ $1.99 ነው ሀገር ውስጥ ያላችሁ 45 ብር ነው ከድርጅቱ ጋር ሀፍ ነው የምንካፈለው ለተደራሽነት እንዲኖረው ነው እንደዛ ዋጋው እንትን ያለው ስለዚህ አራት ስራዎች ባለ ቤትነሻ በጣም እስቲ አድንቋት ማለት እንደ ወደ ስነ ጽሁፍ እንደዚህ እንድትገቢ ገፋፋሽ ነገር አለ እኔ አጥንቼ አላቅም ስማር እሺ ማረገው ምንድነው ከላይ ፊክሽን አለ ያጋታ ክርስቲ አድናቂ ነበርኩ ከውጭ ሀገር እሺ ከዛ ከታች ደፍተሪ ነው እኔ ትምህርት ቤት ስገባ ኮንሰንትሬት ነው ማረገው አስተማሪው ሲያስተምር ሲያስረዳ ከጎን ያሉትን ጓደኞቼን እራሳቸዋለሁ በራስ ያለም ላይ ሆናል አስተማሪውን ሰማዋለሁ ልክ ረፍት ሰዓት ላይ ወይም አስተማሪ ሊለቅ ሰዓት ላይ ዛሬ ቲቸር ነኝ ይላል ወንድ ስለነበርኩ ይፈሩኛል ዛሬ አስተማሪ ነኝ አጣምሪ ምናምን ብዬ የተማርኩትን አስረዳቸዋለሁ የሚከብደኝን ትምህርት እሺ ስላስተማርኩት አረሳውማ ስፈተን ደፍናለሁ አስተምራለሁ ወንድ ነበርሽ የሚባለው ነገር እውነት ነው እንዴት ነው እሱ ነገር እንትን ነው አባቴ ላገሩ ነው የሞተው እሺ ወታደር ነበር የሐረር ምስራቅስ ዘፋኝ አርቲስት ጌታቸው 50 አለቃ ጌታቸው ተሰማ ይባላል ከ17 ሙዚቀኞች ጋር ነው የሞተው ኤርትራ ሻቢያ ነው እንደዛ እንትን የተባለው እኔ ስሞት ኦልሞስት 3 አመቴ ምናምን በፎቶ ነው አባቴን ማቀብል ይቀለኛል ግን አባቴን በፍቅር ነው የምወደው የእውነት ምክንያቱም
አርትን ከሱ ነው የወረስኩት ብዬ ነው ማስበው እሱን ተከቸዋለሁ ባልተካውም እሱ ምን ነበሩ እሳቸው ከወታደሮች ዘፋኝና ጊታሪስት ነበር የወታደር ቤት ዘፋኝና ጦሩን ያነቃቃሉ ይሄዱ በየጦር ሜዳው የተተኮሰ እነሱ ይዘፍናሉ እና ተጽዕኖ አድሮብሻል እሳቸው ተጽዕኖ አድሮብኛል እና እናቴ ደግሞ ህፃን ሆና ነው የወለደችኝ 11ኛ ክፍል ሆና በ15 አመቴ ነው የምትለውና ያሳደገችኝ ሴት በ13 አመቴ ነው የሞተችው ሶ ጻጉሬን የሚሰራኝ የለም መላጣ ነኝ እሺ በቃ በወንዱም ጋር ሰለፋለሁ በሴቱም ጋር ነው የምሰለፈው ወንድ ነኝ አረ ከዛ አንተ ጋር ጥል ካለኝ ወይ አንተ አሁን እኔን አፈቀርኩሽ ብለህ ካስቸገርከኝ ካልፈለኩ መቼ የሚባለው እንትና ኤ ክፍል ያለው ልጅ እንዴት ነው እላቸዋለሁ እረፍት ሰዓት እናገኘው ይሉኛል ያ ፎቶግራፍ አለ ወንድ ነሽ በመላጣ ወንድ ካደኩ ትልቅ ሰው ከሆንኩ በኋላም የዛሬ 6 አመት ምናምን መላጣ ነበርኩኝ ያለኝ ፎቶ ከቤ ነበር አለ ቤት ግን በጣም ነው የሚያምር ቤት አለሽ አለኛው ሰኛለሽ ሰጣለሁ አባቴ ጦር ሜዳ ጦሩን ለማነቃቃት ሲሄድ እኔ ገና 3 አመቴ ነበር ልጅ ነበርኩኝ ህፃን ነበርኩኝ በፎቶ ነው ማቀው ብል ይሻላል ግን አባቴን በጣም በፍቅር ነው የምወደው ምድር ላይ ዋው አይ ሌላው ደግሞ ጠይቃት ያሉኝ መቅዲ በጣም ልዩ ችሎታ አላት ግጥም በሙዚቃ ተመልካቹ ይጠበቁሽ እስቲ በይ እሺ አቀርባለሁ እግዚአብሔር ጉሮሮዬ ላይ በጣም ሰርቶብኛል ኢትዮጵያ ቴሌቪዥን ጣቢያ ምሰራ ነበር መሲ በነገር ላይ ሰርፕራይዝ እንደ ህፃን ልጅ አወራለሁ እሱም በኋላ እስቲ የእንትኑ ይቅደማ የህፃኑ ይቅደም የህፃኑ ይቅደም ሰላም የመሲ ደንበኞች በሙሉ ደንበኛ ይባላል እንዴ አውቄ ስቀልጥ ነው ተመልካቾች በሙሉ ዛሬ የኢትዮጵያ ሹሹ እዚህ ተከስታለች ህፃን ልጅ ኢንተርቪው ግን ይደረጋል እኔ ፈልገው ቾኮሌት ብቻ ነው ካሜራማኑ ማለት ነው ሰማይ የሚያክል ሎሊፖፕ በቀደም ቀምቶኛ አመታልኝም ተስ ያታለግልኝ ኢየሩሳሌምን ሳታሳየኝ አትውሰደኝ ቀርሜሎስ አስጎብኚ በተዋጣለት የረጅም ጊዜ ማስጎብኘት ልምዱ የደብረ ዘይትን የፋሲካን የርገትንና ሌሎችንም በዓላት ምክንያት በማድረግ ወደ ቅድስት ሀገር ኢየሩሳሌምና ጆርዳን መንፈሳዊ ጉዞ አዘጋጅቷል። በኢየሩሳሌም ጌታችን የተወለደበት ቤተልሔም፣ የተጠመቀበት ዮርዳኖስ፣ 40 ቀን 40 ሌሊት የጾመበትን ቆሮንቶስ በኬብል ካርና ሌሎችንም ስፍራዎች ይጎበኛሉ። በጆርዳን ሀገር ለጥምቁ ቅዱስ ዮሐንስ ለ2 ዓመት የታሰረበትና ሰማዕትነትን የተቀበለበት ማኪሮስ፣ ሙሴ ከርቀት ከነዓንን ያየበት ኒቦ ተራራ ከሚጎበኙት ቦታዎች ጥቂቶቹ ናቸው። በሁሉም የኢየሩሳሌም ጉዞ ተጨማሪ ሌላ ሀገር ለ3 ቀናት ማስጎብኘታችን ለየት ያደርገናል። አድራሻ ቅዱስ ዑራኤል ቤተክርስቲያን ፊት ለፊት ከኤቢዞን ህንፃ ወረድ ብሎ ስልክ 0947 21 21 ወይም 0947 27 27 27 ምቾቶ ተጠብቆ ከኛ ጋር ይጓዙ። ቀርሜሎስ አስጎብኚ። ኢትዮጵያስ ጋር ነበር መሰለኝ ኢትዮጵያስ ጋር ሰራ ነበር ሹሹ ሚል ብራንድ ነው ማለት ኢትዮጵያስ ቲቪ ፕሮግራም ሹሹ ስትሉ ታገኙኛላችሁ ስክሪፕቱንም የምጽፈው ነው ነበርኩኝ አንድ ጌም ታግዘኝ ነበር ተወናውንም አብረን ለትንሽ ጊዜ አብረን ሰራ ምን አሻንጉሊት ለብሰሽ አዎ አሁን ደግሞ የካንሰር ህሙማን ህፃናት ልጆች አሉኝ ቮለንተሪ የትኛውም አመት ባል እነሱ ጋር ነኝ ልብሴን ለብሼ አጫውታቸዋለሁ ልደቶች ስጠራ ሄዳለሁ ፎቶ ከኔ ጋር ለመነሳት ህፃናቶች ያቁኛልና ሹሹ ብለው ለሹሹ ህፃናቶች ያቁኛል ታክሲ ውስጥ መንገድ ላይ ሹሹ ኮራት ባቢ ነው ይላሉ እኔ እንዴት አላቅሽም ታዲያ የህፃን ቴሌቪዥን ህፃን እኮ ነኝ በጣም ጎበዝ ኧረ ለመቅደስ በጣም ጎበዝ ነሽ በጣም ልትበረታችና ልትደገፍ ይገባል በጣም በዚሁ ቀጥይበት ነው ብለው ስለዚህ የግጥምም የሙዚቃም ችሎታ አለሽ ማለት እኮ እንችላለን እንትን ለራሴ ነው ማንጎራጎረው ሁሉ ድምጽ ነው አይ ቢበረታታ ነው እውነቴን ነው እኔን እንኳን ሰው ዘፋኙን እያለኝ ነው አንተማ ዘፋኝ ነው አይ አንቺ በጣም ጥሩ ድምጽ ነው ያለሽ አመሰግናለሁ ማለት ብዙ ሰው ምን አስተያየት ይሰጥሻል ብዙ ሰው ደስ ይላቸዋል ደስ ነው የሚላቸውና አስቴርን ነው በብዛት ማንጎራጎረው እንደውም የሆነ ጊዜ የአርሴናል ደጋፊ ነኝ ኳስ በጣም ነው የምወደው እንግዲህ እንደወንድነቴ ይታወቅልኝ እንደገና እና ቢኒያም ስሞን እግር ኳስን በሬዲዮ እሱ ጋር ላይቭ ገባውኝና ከዛ በጣም ብዙ ሺህ ሰው እየተከታተለው ነው ከዛ አረፍት ሳለ እንግዲህ ደራሲ መልክ አብራት ትንገኛለች ምን ትያለሽ ስራ አርሴናል እናንተ ግን አስቴራ ወቀላስቴ ለአርሴናል የዘፈነችውን አልሰማችሁም ስል ይዘፈን ለአርሴናል ምን ዘፈንሽ
ልበለ አረ እየጠበቁ አይው በሉ ነው አርሴናል ደጋፊ ያልሆነ ካሜራማን ሲወጣ አደራችሁ አኔ አርሴናል ደጋፊ ስለሆንኩ ችግር ብዙ ያልተደረገ አስቴር አወቀ ለአርሴናል ምን ብላ ዘፈነች በመልህቅ አንደበት ስሙና ያነሳው የማታውታቸው ጀግና ነው ያገባል በየምላቸው ተራ አታውላት አርሴሃውላችሁ ተራ አታውላት አርሴሃውላችሁ አያሰላለፉ ጎሉማ ለዩናው እንግዲህ ፍረዱኝ አርሴ ነው አያለ ይቀጥላል ናይስ በጣም አሪፍ ነው ሰውዬ ይጨመርልኛ ሌላ ሲጨምርልኝ አንድ ጨምርልኝ እሺ አስቴር አወቀን በጣም ነው የምወዳት አስቴር አውስቲ እሺ እንዲያው ያላስሜ ስም ሲሰጠኝ ከርሞ ባየደረሰበት ሲያጣጥለኝ ኖሮ እንዲናች እንዲያነች ሲለኝ መክረሟን ሰው አይናው ጥቶ መጣ ደሞ ተመልሶ ዳግም ተመልሶ ያራ ጀመረ አንጃና ግራንጃ የዛንድሮ ደሞ የትሳየውን እንጃ አስከፋችኝ አለኝ አሳዝኖ ይሄዶ ያማታት ድካም ባንድ ጀንበር ነዶ ራሱ በድሎኝ ራሱ አለቀሰ ባሉ ባልታ ፈረስ አገር አደረሰ ለምን መጣ ልረሳስል ለምን መጣ ልኖር ስል ፍቅርን እርግፍ ሳደርግ ስጥል አንተን ረስቼ ከሌላ ስጋጋል የመስቀሉ ሆነ ታይተ የምጠፋ እስከ መቼ ድረስ በፍቅር ልከፋ ስትሄድ አልነገርከኝ ስትመጣም አላውቅም ልቤ ሰው አግኝቷል ርካሹን ሳይሆን ሸጋውን ግን ደሞ አፈቅራለሁ ደሞ ለብቻዬ አስባስብና ትናፍቀኛለህ ትዝትለኝና ጸይሙ ከለር ጣፋጭ ከናፍር ፍልቅልቅ ጥርሶች ነጸብራቅ አይኖች መለሎ ቁመት አምላክ ተጠቦብህ ፈገግ ያሰኘኛል ሳጣ ያስከፋኛል ከኔ መለየት አቅሌን ያስጥለኛል ረግመሃለሁኝ እንደኔሁን ብዬ ትናፍቀኝና እላለሁ ይዬ የመስቀሉ ሆነ ታይተ የምጠፋ እስከ መቼ ድረስ በፍቅር ልከፋ ስሙኝ አለ ቆመዋ ደግድጎ እኔን ባደለኛ እሱን ጭምት አርጎ እማቼ ማይዘጋ ጆሮ በር የለው እስቲ ይሰማለት ዛሬ የሚለው ዛሬም የሚለው ያውራ ጀመረ አንጃና ግራንጃ የዛንድሮ ደሞ የትሳየውን እንጃ ራሱ በድሎኝ ራሱ አለቀሰ ባሉ ባልታ ፈረስ አገር አደረሰ ለምን መጣ እንዳትመጣ አልመጣም እንደው በዚህ ባንድ ጎን የደራሲነት ህይወትሽ አለ በጣም ጥሩ ችሎታ አለሽ ስነ ጽሁፍ የግጥምም መጽሐፍ መጣጥፍ የመጽሐፍ እንደውም የመስፈን የጥበብ ሰው ነሽ ማለት ይቻላል ስለዚህ ባንድ በኩል ደግሞ ሌላ ታሪክ አለሽ እና በተለይ ህይወትሽ በውጣ ወረድ የተሞላ ነው የሚል ነገር ብዙ ሰዎች ነግረውኛልና
ጠይቃታለሁ እስቲ ምንድነው የህይወት ውጣ ውረድሽ ያጋጠመሽ ነገር ምንድነው እስቲ ባጭሩ ምን ነገር የህይወት ውጣ ውረድ በትራማ የተሞላ ነው ግን ራሴን ያከምኩበት መንገዶችም አሉ ከፈጣሪ ጋር እኔ ከፈጣሪ ጋር እንደ ሰው ነው ማወራው ምክንያቱም እናት አባት ወንድም ስለሌለኝ ማለት ነው ብቻሽን ነው አባቴ ላገሩን የሞተው እናቴ ያላሳደገችኝም ያሳደገችኝ ሴት ደግሞ በ13 አመት የሞታለች ከሰው ቤት ሰራተኝነት እስከ ንጆ መምህርነት ሰርቼ ነው የተማርኩት አረባክሽ ደፍተር ለመግዛት ጅጅጋ ሀገር ሄጄ ሰው ቤት ሰርቻለሁ መጥፋት መሄድ ነው ስራዬ በቃ መሄድ ምክንያቱም ተቆጣጣሪ የሌለው ልጅ የትም ነው የሚያድገው ማንንም ነው የሚያበላው እኔ ካይምሮ ህመምተኞች ጋር ሶፍትና ስቴኪኒ ለቅሜ ከሆቴል ትራፊ በልቻለሁ 3 ቀን የምበላው አጥቼ የዳቦ ፍርፋሪ የሰፈር ልጆች እነዚህ ጋንግስተሮች አብረውኛሉ ዳቦ ቤት ተቀጥሮ ይሰሩ ነበር በሌሊት ዳቦ ተጋግሮ ትምህርት ቤት ሮጦ ይመጣሉ እና የዳቦ ፍርፋሪ ጠርገው በፌስታል ይዘውልኝ ይመጣሉ ያንን ስኳርና ውሃ እንዲ ተጠቅልላ ስኳር ትሸጥ ነበር በኔድሜ እንግዲህ አሁን በኪሎ ነው እና እሷን ገዝቼ ስኳርና ውሃ ፍርፍሬ እንደበሱ እንደዚህ አርጌ ነው የተማርኩትኝ እኔ ዩኒፎርም አንዴ ትግል የሚባል የሰፈር ልጅ አለ እና በጣም ስለምንቀራረብ ወንድ አይደለም ልክ ትምህርት ቤቱ በር ላይ ስንደርስ ያው ልጅነትም አለ ምንም ነገር ነው ማላፍረው ወልቅ አርጌ ሹራቡን ወስዳለሁ ያኔን ቲሸርት ለብሰው ይሄዳል ከዛ ሱሪውንም እንደዛው አደባባይ ነው የምልቀይረው ወልቅ አርጌ እሱን ሱሪና የሱን ሹራብ ለብሼ ትምህርት ቤት ገባለሁ እማዬ ደግሞ ከሞተች በኋላ ረጅም አመት ጥቁር ልብስ እየለበስኩ ነው የተማርኩት እና ሐረር ላይ የሆነ የፍቅር ታሪክ ነበረኝ እና ከሱ ልጅ ጋር ልክ ስንለያይ ሐረር አስጠላች ሶሮምኛ ይዘፍናል እኔ አማርኛ ዘፈን ነበር እንደዚህ አይነት ነገር አሁን እሱ ትልቅ ደረጃ ነው እኔ እዚህ ጋር ነኝ ኢትስ ኦኬ ከዛ ትቼ መጣሁኝ ወጣት ይያለሽ ማለት ገና 16 አመቴ ላይ ነው ከሱ ጋር ጓደኛ የሆንኩትኝ ወደ 20 አመቴ ላይ ወደዚህ መጣሁኝ ከሐረር ወደ አዲስ አበባ መጣው እናቴ ወንድም እንዲያስተምረኝ ነው የመጣሁት ሶኔ ደግሞ እናቴን ወዳታለሁ ምን ለመናገር እናቴ ናት እናት ፍቅር ብትሰጠኝ ጸጉሬን ብዳብሰኝ ብዙ ቀን ለምኛታለሁ ግርሽ ስር ልተኛ ብያት አትፈልግም ይጨንቀኛል ዞር በይልኝ ነው የምትለኝ እዚህ ቤት ለመኖር ነው ወይ መጣሹ ብላ ብታናግረኝ ታውቃለች ሌላ ሰው አግብታ 3 ልጅ ወልዳለች አባት ያላቸው ልጆች ስታበላ ስታጠጣ ርባታል ስትለኝ እኔ አላስታውስም ዩኒፎርም ደፍተር ስገዛልኝ አላስታውስም በቃ አላቅም ለሁለት ቀን ነው እኔ እና እሷ እንስማማው ለሁለት ቀን ነው ምንም አላረጋትም አላቅም እኔም እንትን እላለሁ መሰለኝ የሆነ በቃ ኦቨር ነው ምሳሳው እና ገንዘብ ሲኖርኝ እሷ ጋር ነኝ እኔ የሆነት ነው ማለት እኔ የሷ የወለደቻቸው ወንድምና እህቶቼን ወንድሜን አካውንቲንግ አስመርቄ መንጃ ፍቃድ አውጥቼ አሁን ስራ ላይ ነው ያለው በተክሊል ነው ያገባው በጨዋነት ያሳደግኩት እኔ ነኝ 9 አመት እኔ ቤት ኖሯል አዲስ አበባ ማለት ነው እንዴት አርገሽ ብታሳድጊው ነው ያለው የሐረር ሰው በሙሉና ላመንስባል ለስሙ በተክሊል ነው ያገባው ላመንስባል እንኳን አደረሰሽ ቴክስት ያርግልኝም ከናቱ ጋር ወግ ነው ማለት ነው ታናሽ እህቴም እንደዛው እኔ አሁን እዛም 3ኛ መጽሐፍ ሲመረቅ የተናገርኩት የሚያቀፈኝ ሰው ነው የምፈልገው ያልታከመ ትራማ አለ አይምሮ ውስጥ ስለዚህ የኢትዮጵያ ህዝብ መጥቶ ይቀፈኝ ያልኩት ሰው ይቀፈኝ ያልኩት ለዛ ነው ማለት ከዛ በኋላ አታልቅሽ በቃ መጣች ኤክስቴል ከዛ በኋላ ወደ ሶሬት ተሸጋገረ ከዛ በኋላ አውጣችኝ ኤክስቴልና ቤት ተከራይተን 70 ብር አፈር ባፈር ቤት ካሳንቺስ መኖር ጀመረን ከዛ እዛ የኖርን አንድ ድለላም ታክሲ ሹፌርም የሚሰራ ልጅ ነበረ ስራ እንዲያስገባን አክስት ያስተዋወቀችን ከሱ ጋር የሱ እናትና የኛ አክስት ኮንትሮባንድ ይነግዱ ነበር ድሬዳዋ ይተዋወቃሉ ከዛ በኋላ በቃ ሙያችን እዛ ቤት ምናምን ሆነ ያክስቴ ልጅ ደግሞ እንደድል ሆኖ ተወዛዋዥ ነበረች ዱባይ ውዝዋዜ ስራ አግኝታ ሄደች ዘው 2 ወር ቤት ኪራይ ሆነብኝ ዘው ቤትም ስራ አላገኘው ምንም ስራ ጣጣውኝ አዲስ አበባ በቃ እህቴ ቤት ተቀመጪ ሲለኝ ልጁ እሺ ብዬ ገባሁኝ ከዛ በኋላ እዛ ቤት ኑሮ ተጀመረ ማለት ነው ከዛ ከሱ ጋራ ሌላ ሪሌሽን ውስጥ ገባን ልጅ መጣ ወለድሽ ከዛ በኋላ ከባድ ህይወት ነበር ልጅ ወለድሽ ልጅ ወልጄ የኔ ልጅ አይደለችም ማለት ከእግዚአብሔር ጋር ተጣላሁኝ ሲል በቃ በተክርስቲያን ሄድና እግዚአብሔር ሆይ ብቻዬን ያልፈለገችኝ እናቴ ከነ ልጅ አትቀበለኝ ጎዳና ተዳዳሪ ልሆንብህ ነው እያልኩ አለቅስ ነበር ስንት ልጆች ወለድሽ 3 ሴት ልጆች አሉኝ አረባክሽ ከዛው ከልጁ ከራሱ የት ናቸው ያሉት አባታቸው ጋር ናቸው ያለው በፍርድ ቤት ከተፋታን ኦልሞስት 10 አመት ሆኖናል
አካሌን ያጣሁበት አይምሮዬን ያጣሁበት ትዳር ነው ምክንያቱም ማንንም ቆሞ አልዳረኝም ወልጄ እንኳን ማረማርች ያለኝ እናትም ዘመድም የለም በጣም በብዙ አቢዩዝመንት ያለፈ ትዳር ነው ኮንፊደንስ አልነበረኝም ወጥቼ ለመኖር ልጆች ይዤ እንዴት ሆናለሁ ጎዳና ልወጣ ነው ወይ እንዲነኝ ነበርኩ ብዬ ፎቶዬን አስቀምጬ ስለመዳንያለም ልል ነው ወይ ስላለው ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ ብዙ ጊዜ ማለት ነው ብዙ ጊዜ መርዝገስ ጨቀለው ገመድ ይዤ ጎረቤት ይዞኝ ያቀል የሆነ ጊዜ ተስፋ እየቆረጥሽ በቃ ማለት ምን አረጋቸዋለሁ የት ይዣቸው ይሄዳለሁ ፍርድ ቤት ሲሄድ እንግዲህ ስከሰው አይኔ እኔ ባንድ አይኔ ነው መጽፋው ላይ ይሄኛው አይኔ ጠፍታል ይሄን ከጨፈንኩት ሁላችሁም ጨለማ ናችሁ ለኔ እና ባንድ አይኔ ነው ታዩ ባንድ አይኔ ነው ማየው ህክምና ኢትዮጵያ ውስጥ ታክም ያለው እና ዶክተር ትልቅሰው ዶክተር መነንጋ ግን ኢትዮጵያ ውስጥ ህክምናው የለም ስሮቹ ናቸው የተበጠሱት አለ ዶክተሩ ወደ ውስጥ ገብቶ ሲወጣ ስሮቹ ተበጣጥሷል ብዙ ሺህ ስሮች ነው አይን ላይ ያለው ያንን የሚያክም መሳሪያ ኢትዮጵያ ውስጥ ያለ ስለዚህ ውጭ ሀገር ሄዶ ለመታከም አቅም የለም እንኳን አይኔን ለመታከም አይደለም ልጆቼን እኔ ጋር ለማኖር ፍርድ ቤቱ ቤት አለሽ አለኝ የለኝም አልኩት ቋሚ ስራ አለሽ የለኝም አልኩት የተናገርኩት ይሄን ነው ምክንያቱም የለኝም በወቅቱ ስለዚህ እንጆን ፈርሶ ነበር የቤትም ቤት ነበርኩኝ ሶስተኛ ልጅን ስወልድ ስወጣ ስገባ ስንፋታ የሚያገኘኝ እናቱ ቤት ነው የሚሄድበት ቤተሰብ የለኝም አጎቴ ጋር ሄጄ አልተኛ ሐረር ሄጄ እናቴ አትቀበለኝም ባሌን ፈተው ብለሽ ልትኖሪ አይደለም ማን ቤቴ መጣሹ ብላ ተናግራኝ ታውቃለች አይምሮዬን ለማሳረፍ ሐረር ሄጄ ማለት ነው የቴ ቤት 3 ወር ባርፍ ባሏን ያባረረኝ የሆነቴን ነው የምነግርህ እዚህ ቤት ልኖሪ ነው እንዴ እስከዘላለም ብሎ ማታ 3 ሰዓት ነው ሻንጣዬን ሰጥተው ያባረሩ ስለዚህ ማንንም የለኝም ያለኝ አማራጭ ምንድነው እኔ የተጎዳው ልጆች አባታቸው ጋር በስርዓት እንዲያድጉ ነው ልጆቹን የሚወድ አባት ነው ለልጆቹ መልካም አባት ነው ለኔ ደግሞ የዘሪቱ ዘፈን እንደማለት ነው የኔ ህይወትን ነው ዘሪቱ የዘፈነች አሁን በምን ነው ያለሽ እኔ አሁን ቡና ጠጡ ከጓደኛዬ ጋር ከፍዬ ቡና ያፈላው ነው ልጆቼን ትምህርት ቤት ሄጄ ተደብቀያቸዋለሁ አንዱ ጥሻ ስር እንዲሆኝ ሲወጡና ሲገቡ ተራ በተራ ያቸዋለሁ ቤታቸው ሲገቡ ያቸዋለሁ አሁን ደግሞ ቤት ለቀዋል ተባልኩ ጎረቤት ጠይቄ አጣኋቸው ሲሄድ የት እንደሚኖሩ አላቅም ይናፍቁኛል ትምህርት ቤት እንደዚህ የወለድካቸው ዋጋ የከፈልክላቸው ልጆች በርቀት ማየት በወቅቱ ቤት ወይም ደግሞ ቋሚ ስራ ቢኖረኝ ኖሮ እናት ጋር ነው ምክንያቱም ልጅ ገና 2 አመቷ ነበር ትንሿ ማለት አሁን ምንድነው የምትፈልጊው ምን እንዲሆን ምን ይደረግልሽ ነው የምትፈልጊው እኔ የምፈልገው ሰርቼ መለወጥ ፈልጋለሁ እሺ የሰው ልጅ በቀሉ ሰው እንዲሆንልኝ ብሎ መርገም ወይ የሆነ መጥፎ ነገር ማድረግ አይደለም የሰው ልጅ በቀሉ ሰርቶ መለወጥ ነው ሰርቼ ተለውጬ ቤት ኖሮይ ልጆቼ መተው እኔ ጋር አድረው እንዲሄዱ ፈልጋለሁ ጸጉሬ መዳበስ እየፈለኩ አይደል ያደኩት የኔ ልጆችም ያንን የኔን ፊሊንግ ይሰማቸዋል ብዬ አስባለሁ በእጄ መጉረስ ይፈልጋሉ ገላቸውን ማጠብ ይፈልጋሉ አቅፌያቸው ማደር ይፈልጋሉ አይ ሁሉ ነገር ያልፋል ብዙ ጣውረድ ነው ሳልፈሻል ከዚህ በኋላ ጥሩ ነገር እንደሚያጋጥምሽ ተስፋ አደርጋለሁ ብዙ ሰው ብዙ ኢትዮጵያዊ እንደሚተባበርሽም ተስፋ አደርጋለሁ እኔም የበኩሌን ጥረት አደርጋለሁ ስለዚህ ከተደገፍሽ ጥሩ ኑሮ መኖር ትችያለሽ ልጆችሽን ማግኘት ትችያለሽ ባካችሁን ደግፋት ምናልባት ወደፊት በጽሁፍ ጽሁፍ የመቀጠል ፍላጎት አለሽ አው አምስተኛ መጽሐፍ እየጻፍኩ ነው የራሴን የህይወት ታሪክ እየጻፍኩኝ ነው ግን እማሳተመው በሁለት እግሬ ስቆም ነው ምክንያቱም ሰው አንብቦ አሁንም እዛ ህይወት ውስጥ ካለኝ ሰው ዋት ነው የሚሆነው አይደል እና ምን ሰው ማስተማሪያ መሆን አለበት የጠነከርኩ ነው በደንብ ጠንክሬ ደግሞ ቆሜ እየሳኩኝ ኢንተርቪው ማድረግበት ነው የምፈልገው ሳስመርቀው እዚህ ደርሻለሁ አሁን ላይ አም ሰክሰስ ብዬ ለሴቶች አርአያ መሆን ፈልጋለሁ ወደፊት እግዚአብሔር ካሳካልኝ ልክ እንደ ኦፕራሽን ብዙ ትራማ ነው እኔ ጋር ያለው አንድ መደፈር ብቻ አይደለም በቤተሰብ መጥገፋት አለ ብሬክ አፕ አለ ባል መፍታት አለ አካል መጉደል አለ ልጆችን ማጣት አለ መራብ መጠማት ብዙ ትራማዎች እኔ ህይወት ውስጥ አሉና ይሄንን እየነቀስኩ ያወጣው እማቀርብበት ሾው ይኖረኛል አንድ ቀን ፎር ሹር ይኖርሻል ኢየሩሳሌምን ሳታሳየኝ አትውሰደኝ ቀርሜሎስ አስጎብኚ በተዋጣለት የረጅም ጊዜ ማስጎብኘት ልምዱ የደብረ ዘይትን የፋሲካን የርገትንና ሌሎችንም በዓላት ምክንያት በማድረግ ወደ ቅድስት ሀገር ኢየሩሳሌምና ጆርዳን መንፈሳዊ ጉዞ አዘጋጅቷል። በኢየሩሳሌም ጌታችን የተወለደበት ቤተልሔም፣ የተጠመቀበት ዮርዳኖስ፣ 40 ቀን 40 ሌሊት የጾመበትን ቆሮንቶስ በኬብል ካርና ሌሎችንም ስፍራዎች ይጎበኛሉ።
በጆርዳን ሀገር ለጥምቁ ቅዱስ ዮሐንስ ለ2 ዓመት የታሰረበትና ሰማዕትነትን የተቀበለበት ማኪሮስ ሙሴ ከርቀት ከነዓንን ያየበት ኒቦ ተራራ ከሚጎበኙት ቦታዎች ጥቂቶቹ ናቸው። በሁሉም የኢየሩሳሌም ጉዞ ተጨማሪ ሌላ ሀገር ለ3 ቀናት ማስጎብኘታችን ለየት ያደርገናል። አድራሻ ቅዱስ ዑራኤል ቤተክርስቲያን ፊት ለፊት ከኤቢዞን ህንፃ ወረድ ብሎ ስልክ 0947 21 21 21 ወይም 0947 27 27 27 ምቾቶ ተጠብቆ ከኛ ጋር ይጓዙ። ቀርሜሎስ አስጎብኚ። ዋናው አንቺ ችሎታ አለሽ፣ የጥበብ ችሎታ አለሽ፣ አቅሙ አለሽ፣ የመናገር ችሎታ አለሽ። ስለዚህ ይሄ ጥበብ ችሎታ ካለ ደግሞ ነገ የማይሳካበት ምክንያት የለም። ስለዚህ ይሳካል። ባካችሁ ይሳካል። አንደው በዚህ አሁን ቅድም ብዙ ጣውረድ ውስጥ እንደውም ሰዎች ሲነግሩ ስላንቺ ሞታ ተነስታለች አሉ። አዎ ብዙ ሰው ሳራ ተረት ይመስለዋል። በደኖ የሚባል ሀገር ጠፍቼ ሄድኩኝ 15 ዓመት ላይ። እሺ አንድ ላምሮት የምትባል የድሬዳዋ ልጅ ናት። እዛ ሐረር ከኛ ሆቴል ጎን ዌተርነት ትሰራ ነበርና በብዙ የተገፋሽ ልጅ ናት። እሷም ላምሮት ትባላለች እና በዚህ አጋጣሚ ባገኛ ደስ ይለኛል። የበረሃ ጓዴ እንጥፋ አለችኝ። ከዛ ቤተሰብ አይወደንም አይደል አለችኝ። ያው በቃ እንሂድና እዛ ጫካ ነው ሀገሩ ብለዋል እንሙት አለችኝ። እሺ ብዬ ለመሞት ነው የሄድኩት። ስንሄድ በጤፍ መኪና ነው ተጨነነ ይሄው የለም አስፋልት የለው መብራት የለው አንድ ወፍጮ ቤት ያለበት ሀገር ይሄ ነው። መስጊድ ብቻ ነው ያለው። ቤተክርስቲያን ያለው ግራዋ ነው። ግራዋ የሚባል ሀገር አልፈው የምትሄደው ሀገር ነው። ኪዳነ ምሕረት የምትባል ቤተክርስቲያን አለች። ከዛ ውጪ በደኖ የሚባል ሀገር እንደዚህ በቃ ወጥተ ካልሆነ ከተማ ውስጥ የለም። ሄድን በኩራዝ ነው ሁሉ ነገር ማታ ላይ በፋኖስ ነውና እዛ ፓስቲውም ለስላሳውም ቢራውም እዛው ነው የሚሸጠው። አንድ ቤት ውስጥ ነው የሚሸጠው። ሻይም ምንም ሁሉም አንድ ላይ። ሆቴሎቹ 3 ሆቴል ናቸው። አንደኛው ቤት ገባን። ከዛ ገባ አልጋ በጣም ርካሽ ነው ትዝ ይለኛል 15 ብር መሰለኝ ተከራየንና ገባን። ከዛ ማሳለፍ ጀመርን። ጧት እንሄዳለን ከተማውን ያለን ትንሽዬ ናት በቃ እንዲህ ስንዞር አልቃለች። ከዛ በኋላ በቃ እዛው እንትን ይያለን ሴትዮዋ ትታመማለች። ያልረፍንባት ሴትዮ ትታመማለች። ልጇ የ9 ዓመት ልጅ ነው። ቁስል ነው የወጣባት። ከዛ እኔ የሚቀባኝ እንኳን የለም ታለቅሳል ታዝናለች። እኔ ደግሞ በፈተና ያደኩ ልጅ ነኝ። እኔ ቀባሻለሁ አልኳት። ይሄ የሐረር ቀልቃላነትም አለ ልጅነትም አለ። እኔ ቀባሻለሁ አልኳት። ፀሐይ ላይ ነው የሚቀባልሽ እሺ አልኳት። በጠራራ ፀሐይ 6 ሰዓት እሷን ቆሜ ስነካው ፍርጥ ይላል ነገርየው። ስነካው ፍርጥ ይላል እየቀባሁት ራሴን ስቼ ወደኩ። አቅለሽ ልሾኝ ይሁን ሰይጣን አይቶኝ ይሁን ማቀው ነገር የለም። መራንቺ እየቀባሁት ራሴን ስቼ ወደኩ። ከዛ በኋላ ደረቴና እግሬ እንዲ ታጥፎ እንዲ ብዬ ነው የሚሄደው ጎብጬ ማለት ነው። ስንት ቀን ቅዱስ ላይ እንደ 14 ቀን ቀና አልልም። እሺ አልበላም አልጠጣም። ከዛ ምንድነው ኩርፋ ጨሌ ደነባ የሚባሉ እንትኖች ገበሬ ማህበር እየወሰዱ አሳከሙ። እሺ ከዛ ምንም የለባትም ይያሉ አሞክሳሲሊን እስቲ ግራዋ ይሻላል ተባለ። ግራዋ ሜድኩ። ከዛ ፋይናሊ በቃ ትንሽ እንያትና ለእናቷን እኔ ደግሞ በልባይ እናት የሚረቀበልኩ እናት የለኝም እላለሁ። ሰማቸዋለሁ የሚያረጉትን። ፋይናሊ ቀኖቹ እየረዘሙ ሲመጡ ምግብ አልበላም አይደለ አፌን ለመክፈት ተቸገርኩ። ከዛ ምን ያረጉልኛል በጥጥ ውሃ ያረጉ ያንጠባጥቡልኛል። አስተውሳለሁ ይሄን ሁሉ እና ከዛ በኋላ ማላስተውስበት ታይም ተፈጠረ። ከማታ 11 ሰዓት ከምናምን እስከ ምሽቱ 2 ሰዓት ተኩል ድረስ ያ የሞት መጣ አሉ ዶክተሩ። እንግዲህ የጤና ኤክስቴንሽን ነው እዛ ዶክተር ነው የሚባለው። መጣ አየኝ ቼክ አረገኝ አርፋለች ብሎ አይንሽንና አፍሽን ገጥሞት ሄደ ገንዟት ብሎ ሄዳሉ። ስነቃ ብድግ ብዬ ቁጭ ስል ብዬ ነው የተፋውት። ጥጣፊ ውስጥ አለ አፍንጫ ውስጥ አለ ኤኒ ቀዳዳ ውስጥ አለ ጆሮ ውስጥ አለ ማጸኔ ውስጥ አለ ሁሉ ነገር ቀዳዳ የተባለ ውስጥ ጥጦች አሉ። በቀጭን ከነዞሻል እጅና እግሬም ታስሯል። ከዛ በቃ ስስሎነ ክሩም እንዲህ ስል ያው ተበጥሷል ብዬ ምንድነው ምን ከዛ ሳይ እርቃኔን ከላይ ነጠላ ልብሶኛል። ብድግ ስል ያው ነጠላ ወደቀ እርቃኔን ነኝ። ባህር ዛፍ ቅጠል ላይ ነው የተኛሁት። ለካ ሳጥን ተፈልጎ የሙስሊም አገር ሙስሊም ነው የሚበዛው ሳጥን የለም ሰሌን ነው ያለው። ሳጥን የሚባል ጠፍቶ ሰሌን ተገዝቶ እንደዚህ አልጋዬ ፊት ለፊት ተቀምጧል። ጧት በሰሌን ጠቅልለውኝ ላቀው የሚባል አይሱዙ ሹፌር እሱንም ሰውዬ ባገኘው ደስ ይለኛል። ባይዘው በዚህ አጋጣሚ ይሄን ፕሮግራም ካየዋክ ደውልልኝ። ሰሌን ገዝቶ መጥቷል ሹፌሩ። እሺ እና እሱ ስታወራ ሰምቻታለሁ። ሐረር ሰፈሯ ቦቴ ሰፈር ነው የጠረፍ ሆቴል ልጅ ናት።
ወስጄ ላለው ሰው ሬሳውን ሰጣለሁ ብሎ ቃል ገብቷል ሹፌሩ ቅንነት እኮ ነው ታውቃለህ ከዛ እየጠበቁ ነው ሲነጋ ሊሸኙኝ እና ስንዴ ምናምን እየተለቀመ ነው ሴትዮዋ በቃ ባለውለታዋ ነኝ በክብር ልሸኘኝ ነው አንተ አንድ ሳምንት እንደ ሙዚየም እየመጡ እሷ እኮ ናት እያሉ ነበር ሙታ ተነሳችሁ ተባለሽ አው ታየው በደነው ምድር ላይ ምታስታውሱ አስተዳደሮች ትኖራላችሁ ሙታሽ ተነሳሽ እንደማለት ነው እንግዲህ እኔ ግን ያችን ታይም ስቲል ነው አይቼም ማላቀው ከለር አይቻለሁ ግን እሱን ከለር ነው ላይ ምን አይነት ከለር ነው ሰማያዊ ያለው ነጭ ያለው አይ ላቭ ብሉ ከለር የሆነ ከለር ይታየኝ ነበር በወቅቱ የት እንደሄድኩ አላቀም ራሴን ስቼ ግን ይመስለኛል ሞታለች አልኩ አሁን ሲያድጋይ ምሮይ ራሴን ስስትበት ግን ሰውየው አስቀብሮኝ ነበር አልኩ ለማንኛውም እንኳን ተረሳሽ ያራት መጽሐፍ ባለቤት ያራት መጽሐፍ ባለቤት ሆንሽ አይ ታሪክ ላይ እየጻፍኩት ነው እኛ እዚህም አሁን አንገናኝም ነበር እንዴ ተቀልጃለህ የማይኖሩ መጽሐፎች የማይኖሩ በፊት ነው ሁሉ ነገር አይኖርም እንግዲህ በጣም እናመሰግናለን ያሰብሽ ሁሉ እንደሚሳካልሽ በጣም ብዙ በጎ የሚያደርጉ ቅን የሚያስቡ ደጋጎች ኢትዮጵያውያን ስላሉ እንደሚደግፉሽ ተስፋ አደርጋለሁ ኑና ቡና ጠጡ ግንፍሌ ጋር ነው ቡና የሚጠጣው 10 አመት ሴት ጓደኛ አብረን ቲያትር ከተማርናት ጋር መሰረት ተሾመ ትባላለች ከሷ ጋር ከፍታችኋል የሞከር ነው ብዙ ደግሞ ደግፈውሽ የምትፈልጊው ነገር እንደምታረጊ ተስፋ አደርጋለሁ እግዚአብሔር ያውቃል ታዋቂ ወሰደ ያው በጣም ነው ማመሰግነው እንግዲህ እንግዲህ ሆነሽ እዚህ ስለመጣሽ በጣም አመሰግናለሁ በጣም እናመሰግናለን እኔ መሲ